በህይወታችን ብዙ አይነት ሰዎች ያደርጋል። የእኛን መኖራነት ካልተረዱ የእኛን መኖር ምንም መስሎ ከማይታያቸው ሰዎች ጋር መውጣት ካለብን ሰዎች ጋር በግልጽ መተውና ትተን መሄድ ሊኖርብን ይችላል። ምክንያቱም ልብ ይጎዳል። በተለይ አሁን በጓደኝነት ደረጃ ምንሆን ከሆነ ብቻችንን ነገሮች ሰዎች በድርጊታችን በማንኛውም ነገር ሊያምኑን የማይችሉ ከሆነ ከህይወታችን ማወገድ ያደርጋል። አንዳንድ ጊዜ አሁን የተጣለ እቃ አርጅቶ የተጣለ እቃ እንደሚሆን ተሰምቷቸው አያውቅም? እኔ አንዳንድ ጊዜ አንዳንድ ሰዎች እንደዛ የሚሰማኝ ጊዜ አለ። ግድ የለም ነገሩ ለበጎ ነው። የተሻለ ነገር ይኖራል። ወደፊት በማገኛቸው ጓደኞች ላይ ግን ምን አይነት ስብዕና ባህሪ ላዳብር መቻል ያለብን? ካለፉት ካጋጠሙ ነገሮች ምን እንትን ልል ቻልኩ? እንደበፊት እንዳልጠቅም አድርጌ ነው ሰዎች የሚያስቡኝ። አንዳንድ ጊዜ በዙሪያቸው ሰዎች ስንኖር ነገሮችን አያስተውሉም። እንደ ችላ ነው የሚሆኑት። ነገሮችን ቀለል አድርገው በቀላሉ ሊያገኙ እንደሚችሉ ይሰማቸዋል። ነገር ግን ያ ነገር በጣም ከባድ ነው። ስለዚህ በህይወታችን እንደነገርኳችሁ የእኛን መኖር ከቁብ የማይቆጥሩ ነገሮች ልባችንን ይጎዱታል። ሰዎችን ስንወድ ልባችንን ወለል አድርገን መክፈት ግድ ነው። ሰዎች በተቻለ መጠን እንዲረዱ። ነገር ግን ያ ነገር ምንነታችንን ካልተረዱ ድካማችንን ድካሜ ነው ብለው የማያስተውሉልን ከሆነ ህይወታችን ይጎዳል። ያ ማለት ደግሞ እኛ በነገሮች ላይ አማራሪ እንድንሆን ሊያደርገን ይችላል። ሰዎች ላይ መሰንዘር ሊቀለን ይችላል። እከሌ እንዲያደርጉኝ እከሌ እንደዚህ አድርጋኝ እንላለን። ሁላችንም ቢሆን ምን ያመጣው ነገሮች ስላሉ ኢሞሽን መሆናችን ያለ ነገር የሚኖር ነው። ስለዚህ በተቻለ መጠን ግዴታ እስከሆነ ድረስ አዲስ ነገሮችን በሰውም ይሁን ከህይወታችን መውጣት ያለብን ነገሮችን ማስወጣት ግን የግድ ነው። በቃ እኔ ልንገራችሁ፣ አንድ ነገር የግድ የሚያገናኛችሁ በስራ በምናምን ሲሆን የግድ ትገናኛላችሁ። ግን ማህበራዊ ላይፋችሁ ላይ በህይወታችሁ ውስጥ ጥሩ ሜንታሊቲ ሳይኮሎጂ የማይፈጥር ከሆነ ከህይወታችሁ መውጣቱ እየተሻለ ነው። ምንም የሚጠቅም ነገር የለም። ስለዚህ ማትረቡ አስፈላጊነታቸውን እንደማያደርጉላችሁ ሰዎች ካሉ ከአሁኑ ከህይወታችሁ አስወጧቸው። አትጎዱ። ነገ የተሻለ ቀን እንደሚያገኝ እወቁ። ሁልጊዜ ብቸኝነት ሊሰማችሁ ይችላል። እንደዚህ አይነት በህይወታችሁ ምንነት ከተሰማችሁ በባህሪያችሁ ብቸኛ ይሰማችኋል። ስለዚህ ይህንን አስተሳሰብ ከሚይዛችሁ ብቻ ሆናችሁ መቅረታችሁን እንደ ነፃነት ይዩት። ሁልጊዜ ያገኛችሁ ያህል ይሰማችሁ። አሁን ያላችሁበትን ሳይሆን የወደፊቱን አሻግራችሁ ተመልከቱ። በዚህ ፕሮግራም ውስጥ እንዲህ አይነት ሀሳቦች በተደጋጋሚ ይዘታቸውን እየለወጡ አቀርባለሁ። ስለዚህ ምንጊዜም ቢሆን እንደዚህ ለማድረግ ቁርጥ ውሳኔያችን ይሁን። ነገር ግን ሰዎች ላይ ምንጊዜም ግን ተስፋ አንቁረጥ የሚለው የዛሬ መልእክቴ ነው። ይህ ፕሮግራም አሁንም ቢሆን ትንሽ እንግዲህ እንደነገርኳችሁ ከጊዜ መጣበብም ትንሽ ከህመም ጋርም በተያያዘ ትንሽ ጠፋ ብዬ እንደቆየው ማስተዋል እንድትችሉ ነው። በዚሁ አጋጣሚ ዩቲዩብ ተመልካቾቼንም ይቅርታ ጠይቃለሁ። አልጠፋም ከዚህ በኋላ እንግዲህ በተቻለ መጠን የጊዜ መጣበብ ቢኖርም በተቻለ መጠን እንግዲህ በሳምንት 3 ለመልቀቅ ጥረት አደርጋለሁ። ይህች ሳምንት ብቻ ነው ትንሽ
ቢዚ መሆን ድሌ ከዛ በኋላ ሰፋ አደርጋለሁ ነገሮችን። ቪዲዮውን ቢሆን ሰብስክራይብ አድርጉ። ቪዲዮ ከዚህ በላይ ማርዘም አልፈልግም።